ጊዜ የሚመለከት ነው። ይህ በግልጥ ሁኔታ በአውዱ ንባብ ውስጥ ይታያል። ምክንያቱም ወረድ ብሎ ስለ ኢየሩሳሌም በተመሳሳይ ቃል እንዲህ ተብሏልና ኢየሩሳሌምንም ለሐሴት ሕዝቧንም ለደስታ እፈጥራለሁ። ቁጥር 18። ከዚህም በኋላ እስከ ምዕራፉ መጨረሻ ድረስ ለ1000 ዓመት በረከቶች ሰፊ መግለጫ ያገኛሉ። በዚያን ቀን የሚኖረው የነገሮች ሁኔታ ሙሉ በሙሉ የተለየ ነው። ከመሆኑም የተነሳ እግዚአብሔር የተናገረው እንደ አዲስ እንደሚፈጥር አድርጎ ነው። ስለሆነም ነገር ግን በዘላለሙ ሁኔታ ውስጥ አዳዲስ ሰማያትና አዳዲስ ምድር ይኖራሉ። አዲስ የተፈጠሩ ሳይሆኑ ምናልባትም ከቀድሞዎቹ ከተቃጠሉ በኋላ ከነርሱ ቁሶች በአዲስ ሁኔታ የተፈጠሩ ሊሆኑ ይችሉ ይሆናል። በዘፍጥረት 1 ውስጥ አሁንም ስላለው ምድር ጨለማም በጥልቁ ላይ እንደነበረ ከዚያም በኋላ እግዚአብሔር ደረቅ ምድር ወይም የብስ እንዳደረገው ተጽፎ እናገኛለን። እስከ ዛሬ ድረስ አብዛኞቹ የመሬት ክፍል በውቅያኖስ ውሃ ተሸፍኖ እንዳለ እናውቃለን። በዘላለሙ ሁኔታ ውስጥ ግን ምንም አይነት ባህር አይኖርም። ክፉዎች እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና። ኢሳይያስ ምዕራፍ 57 ቁጥር 20። ሰው በምድር ላይ ያለው አጠቃላይ ታሪክ በባህሪ ደግሞ እረፍት አልባነት ክፋት ነው። ባህር በሌለበት አዲሱ ምድር ላይ ግን ሁሉም የረጋ የጸናና ዘላለማዊ ነው። ጽድቅም በዚያ ይኖራል። በቁጥር 2 ውስጥ የሕያው እግዚአብሔር ቤተ ክርስቲያን ዳግም በፊተኞች ቀርባለች። በክርስቶስ አገዛዝ ዘመን የሚኖሩ የ1000 ዓመት ክብሯ ያበቃል። ነገር ግን ከዚህ በኋላም ለዘላለም እስከ ዘላለም ድረስ በሚኖራት ልዩ ክብር ትታያለች። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ከላይ ከሰማይ ከእግዚአብሔር ዘንድ ለባሏ እንደ ተሸለመች ሙሽራ ተዘጋጅታ ስትወርድ ነቢዩ የሚያያት ከአዲሲቷ ከውበቷ እንዲሁም በሰርጓ ቀን ከሚኖራት ክብር ጋር ነው። ከዚህ አዲስና ዘላለማዊ ትዕይንት አንጻር እርሷ የሚኖራት የከበረ ባህሪና ግብ ታላቅ የሆነ እንዲሁም ደግሞ ድምፅ ከሰማይ ያውጃል። እርሷ የእግዚአብሔር ድንኳን ወይም የመኖሪያ ስፍራ እንደመሆኗ የምትገኘው በሰዎች መካከል ነው። ይህም በዚያ በዘላለማዊ ክብሩና የደስታ ትዕይንት ውስጥ በሰማይና በምድር መካከል የሚኖረው ድንቅ የሆነ ግንኙነት እንዲሁም ሰዎች በዚህ አዲስ ዓለም ላይ ይኖሩ ዘንድ መወሰኑን ያሳያል። ሰዎች እነማን እንደሆኑ የተነገረን ምንም ነገር የለም። ነገር ግን በ1000 ዓመት ጊዜ በምድር የሚኖሩ ኃጥአን ወይም አመፀኞች ሰዎች በእሳት የሚበሉ ስለሆነ ራእይ ምዕራፍ 20 ቁጥር 9 ላይ እንዲሁም ጻድቃን ደግሞ